ድንቅ እንደዚህ አይነት ሽክራን አመሰግናለሁ። ጀዛኪላህ ኸይር። እንዴት ነው? ምን እያደረግሽ ነው? ስራ እየሰራሽ ነው? አዎ ምሳ እየሰራሁ እጭነኝ። የመዳም ቅመም ነሽ? አልሐምዱሊላህ። ልጆች ቤት ሁሉ ሰላም? ባለቤት አንድ ላይ ናቸው? እርግጠኛ ነኝ ቫኬሽን አንድ ላይ ናቸው አይደል? ታዲያስ አይ እኔ አሁን መኪና ውስጥ ነኝ። የሆነ ቀጠሮ አለኝ ትንሽ በጊዜ የተወሰነ ደቂቃ ስላለኝ ዝም ብዬ ገብቼ ነው። አይለቅም እኮ ትላለክ። አንቺስ የት ሀገር ነው ያለሽው? ቋጣር ማሻአላህ። እኔ ትወዷታላችሁ? አዎ መኖር የምፈልግበት ሀገር ቀጠር ነው። ከልጆቼ ጋር መኖር የምፈልገው በጣም የምወዳት ሀገር ቀጠር ናት። ኢንሻአላህ እመጣለሁ። ኢንሻአላህ እኛም አለን እንቀበላለን። ሹክራን። አይ ወቅት ቫኬሽን ራሱ ከፈለጋችሁ ማሻአላህ። ምንድነው ግን ለሳምንት ማድ ቤትሽ እንደዚህ ዝርክርክ ምናምን ነገር ገና አይደል እንዴ? ጠዋት እኮ ነው ሞት። ኧረ ይደብራል። መጀመሪያ ማድ ቤትሽ ከኋላ ይታያል። ያው እዛ እቃው ምናምን ተደረገ። እኔ እንደዚህ ዝርክርክ ማፈላበት ስማኝ ቆይ ስማኝ ያጨርሳ ፌርሙዞቹ ሻይ ማፈላበት እና አፍልቼበት የሚነሳ ነው የሚገባ አይደለም። እስኪ እዛ እቃ መጣ ይሆን አሳይን። እቃ ይሄን እኮ ያልታጠበ እቃ ምናምን ነው። አሳይን። አይ የለም ያልታጠበ እቃ የለም። አያች አልኩ። ይሄ ምናምን እነዚህ የበላም እኮ ስራቸውን ሳይጨርሱ ነው ቲክቶክ ላይ የሚመጡት። ኧረ ተይ እኔ ማዳም ቅመም አይደለም የራሴ ቅመም ነኝ። ሰው አይደለሽም እንዴ? አይደለም ግን ያው ምንም ቢሆን የራሴ ቅመም አልወደውም። የማዳም ቅመም እንትን አልወደውም በነገራችን ላይ። ኧረ ተይ ሰው ጋር እንዳታጠይ። ኧረ ተይ እዚህ ነው አልወደውም። የማዳም ቅመም የለም። የራሳችን ቅመም ነን። ከመዳም ቅመሞች ጋር እንዳታጠይ። ኧረ የሉም እነሱ የማዳም ቅመም አይደሉም። የራሳቸው ቅመም ነው። ህይወታቸውን ለማጣፈጥ የላችሁም እንዴ የመዳም ቅመሞች? የሉም። የራሳቸው ትላላችሁ። በዚህ የመዳም ቅመሞች አትስማሙም? በዚህ አይስማሙም። እኔ አልስማማም። እንግዲህ የመዳም ቅመሞች ናቸው። ነው የራሳችን ቅመም ነን። ስም ይቀየርላቸው። የማዳም ቅመም የሚለው የመዳም ቅመም ስላልሆንሽ ነው አለን እያሉ ነው እንዴ? እኔ ጋዚ 300 ምናምን ሰው አለን እያሉ ነው። ተቀብላችኋል? ኧረ ተው አስቀይሩ ይሄን ስም። ኧረ ተይ የመዳም ቅመም ምርጥ ስም ነው እንዴ። የማዳም ቅመም ለምንድን ነው የሚባሉት? የራሳቸው ቅመም ነው መባል ያለባቸው። የቦታቸው ቅመም። አንድ ነገር ጠይቅሽ፣ ምግብ ያለ ቅመም ይጣፍጣል? አይጣፍጥም። ምግብ እኮ ሙስተሂል አይጣፍጥም፣ ሲጨምሪበት ነው። ስለዚህ ለመዳም ደግሞ ሁሉ ነገር ጣፋጭ ምግብ እየሰራችም ቤትም እያጸዳች ለሁሉ ነገር ልክ እንደ ቅመም ጣፋጭ ናት የግለማም ቅመም ማለት ነው። ትርጉሙን አልገባሽ? ይሄ አገላለጽህም በወደው ማለት ነው። አገላለጽ ደስ ይላል። ቅመም ለሁሉ ነገር አጣፋጭ ነው ቢሆንም ግን እኛ ልበለው አንድ ላይ ያው ስደት ያለን ሰዎች ምንም ሰራን ልንለወጥና ለራሳችን ህይወት ሊሆነን ነው አይደል? ማዳም ቤት ደግሞ ገብተን ስንሰራ የእሷ ቅመም መባላችን ደግሞ ትንሽ እኔ አልቀበለውም። ብቻ ከተቀበሉ ያው ድምጽ እኮ የመዳም ቅመም ለምን እንደተባለ አንቺ አልገባሽም። የመዳም ቅመም ድሮ አንዳንድ ሰዎች ሸጋላ ምናምን ሰራተኛ ማይሆን ቃል ይኖር ነበር። ስለዚህ በቃ ከነሱ ጋር የሚመጥን ቃል ገባሽ? የመዳም ቅመም ነው ይሄ። ተመርጦላቸው ነው እነሱም ተስማምተውበት ነው ተዋይተውበት ምናምን ይሄ ነገር የተወሰነው እንጂ ዝም ብሎ የተወሰነ ነገር አይደለም። ግን አሁን አልበዛም? በየቦታው የማዳም ቅመም በዚህ ገብቶ የማዳም ቅመም ብቻ እንጃ ወላሂ። እሺ ማሻአላህ። አሁን ወደ አንቺ እንመለስና አሁን አንቺ እኔ ቀጠር ነው የምኖረው እንግዲህ የመዳም ቅመም አይደለሁም አልሽ። ኑሮን ህይወትን ለመግፋት እንዴት ነው ምንድነው የምትሰሪው? እኛ ምንድነው ውጪ ቪዛ ያለን ልጆች አብዛኛውን ጊዜ ፓርታይም ይባላል በሰዓት የሚሰራ ስራ ወይም ደያፋ መስተንግዶ እንሰራለን። ሰርግ ላይ ልደት ላይ ምናምን ማዕረድ ማለት ባዛር ሲከፈቱ እንሰራለን። እንደሙል ስራ ስናገኝ ስራ ካጣን ደግሞ ማዳም ቤት ያለውን ነው ማውራው። ዞሮ ስራ የመዳም ከሌላ ኖ
እዚህ ጋር ስታረጅ ነበር። እኔ የመዳም ቅመም አይደለም። خلي خلاص የራሴ ቅመም ነኝ። የራሴ ቅመም ነኝ። ወላሂ አልቀበለውም ስም ኖ እኔ ራሴ ቅመም ነኝ። ሶሪ ኧረ ተይ አንቺ ኦኬ። እኔ እንጃ። እኔ ግን የመዳም ቅመም ምርጥ ስም ነው። የመዳም ቅመሞች እኔ አልቀበለውም። እኔ ያወጣላችሁ ቤተሰቦች ቅር እንዳይለው ኧረ ይበለው ምን አገባኝ። እኔ የራሴን ነው እኔ አልተቀበልኩም በራሴ ሀዩቲ። ይኸው እኔ ጋር ያልተቀበሉ ልጆች አሉ በነገራችን ላይ ማሻአላ። እና ቀጥር ላይ እንደዚህ ማለት በፍሪ ቪዛ ስትሰሩ ቪዛ ስንት ነው የምትከፍሉት? እሺ ቪዛ በየአመቱ 3000 ብር ታድሳለህ። ያኔ እንትን ለመንግስት የምትከፍለው 1500 ግን በስሩ ካምፓኒ ለካምፓኒው ሰውዬ 5005 ትከፍላለህ። ሙቤ ስልጤ ነች። የፈለገች ነገር ትሆን የሚቸገረኝ ስልጤቱን፣ አማራቱን፣ ኦሮሞቱን፣ ጋላቱን የፈለገችው ትሆን ምን የፈለገችው ትሆን ጉራጌቱን የፈለገችውን ትሆን እንዴ በበቃ እንዴት አወቅ? ምንድን ነሽ ግን? እስኪ እነሱ እውነት ነው ገምታችሁ ይንከባከበኝ ስልጤ ነች። እውነታቸው ነው ስልጤ ነሽ ምን አለ? ጉራጌ ስልጤ ሀላባ። ኦኬ ሀላባ ነው። አማርኛውን አይታችሁ ነው? እኔ ጉራጌ በአባቴ ጉራጌ በእናቴ ስልጤ ተወልጄ ያደግኩት ሀላባ። ኦኬ ሀላባ ልጅ ነሽ። በቃ ስልጤ ነች ያለው ሁሉ ስልጤ ነች ያለው አይደለችም ወይ? ሀላባ ነኝ እያለች ነው። የሀላባ ልጅ ናት። ለማንኛውም የፈለገች ትሆን ዋና ኢትዮጵያዊ ናት። አይደለም ግን ይመስለኛል ተንከባከባ ስልጤ ናት ነው አይደል? ምን ያርግልኝ እስቲ ነገሩ። አይ በቃ በአማርኛሽ ይሆናል። አማርኛሽን እንደዚህ እንትን ብለው ስልጤ ናት። ያው አንድ አካባቢ ስለሆኑ ያው አክሰንቱ አንድ ነው። ይመሳሰላል እና በፍሪ ቪዛ ስትኖሩ ማለት ከባድ ነው ማለት ነው። ቀላል ስራ አንዳንዴ ስራ ሊጠፋ ሁሉ ይችላል ማለት ነው። በፍሪ ቪዛ ስትሰራ ማለት ነው ፋሚሊ ቤተሰብ እዚህ ለሌለው ሰው ከባድ ነው። መስመር የያዘ ቤተሰብ ካለህ ግን ኖርማል ነው። ያኔ ትደጋገፋለህ፣ ምንም አትሆንም። ግን ቤተሰብ ከሌለ ይከብዳል። አብዛኛውም ጊዜ ስራ የለም። ኦኬ ምን ያህል ጊዜ ቆይተሻል አንቺ አሁን ቀጠር? እኔ ኳታር 3 አመት ሊዝ ነው። 3 አመት። እኔ ኦልሬዲ ቤተሰብ አለኝ እዚህ። ቤተሰብ እስቲ ልጆች፣ ባል፣ ትዳር? እህቴ፣ ልጆቿ፣ ባሏ፣ አክስቶቼ ሙሉ ማለት አብዛኛው ብዙ ቤተሰብ እዚህ አለኝ። ለዛ እንትን ነው ኢዚ ነው ለኔ። ኦኬ ኢዚ ነው ያግዙሻል ማለት ነው። አልሐምዱሊላህ። ኦኬ አሁን በ3 አመት ውስጥ እንዴት ነው አረብኛ ለመድሽ? ኳታር ስራ ፈልግልኝ። አረብኛ እችላለሁ እኔ። እስኪ ከአንድ እስከ 10 ምን ያህል ትችያለሽ? ቁጥር እንዴ አትገምተኝ፣ አልጠራለም። አረብኛ አናግረኝ ከፈለክ ማለት ነው። ቁጥር አልጠራለም። እሺ ችግር የለም። አይ فيك تتكلم معي عربي ما عندي مشكلة. أي كلام بالعربي أوكي. طيب فتنام حجاب زهرة مثل شانك حجاب شيء بلا تلاش إن شاء الله زهرة إن شاء الله حجاب لو شيء عليك شنو زهرة إن شاء الله زهرة أونت زهرة جروش التاير جروش الناس شافين زيغاني غا ኃይለኛ አቶች አለ በዚህ ነገር ቀልድ አያውቁም። አልሙሂም አላህ ይመልሰን። ዱዓ አድርጉ። ለማንኛውም በዱዓ ነው እሱ ጥሩ ገባሽ? አላህ ወደ ቀልባችን ይመልሰን። ሙዚቃ ምናምን ትሰሚያለሽ እንዴ? ሙዚቃ ሰማለች እያሉኝ ነው። ነሽዳውን ነው ስለምትቃወም እየነገሩክ ነው እየነገሩ ነው። በእነ ሙአዝ ዘፈን ምናምን እየወጣች ነው ቪዲዮ የምትሰራው እያሉ ነው። ዶክተር ቤቴን ቼክ አድርገው ነው እውነታቸው ነው። እና አሰሩም እናንተ የምር አይ ሽርክ ነው እና እንትን ነው አውቃለሁ። እንትን ነው ሽርክ ነው። አንዳንዴ ምን አለ አላህ እኮ ይኸውልሽ፣ አላህ ሁሉ ነገር ይመራል። እሱ ላይ ያሻረከ አሁን የሙአዝ ላይ
ነብዩ ብቻቸውን ይዘው ሰዱኝ ምናምን ይላል። ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ነብይ ናቸው። ሁላችን እንወዳቸዋለን። ግን ለኛ አሁን እዚህ ጋር የሆነ ነገር ስትሆኚ አላህን ብቻ አላህዬ ይሄን ነገር አግዘኝ፣ አላህዬ ይሄን ነገር ስጠኝ፣ አላህዬ እያልሽ